ኒካህ ላስር ነው በስተመጨረሻ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋፊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ያው መጥተናል ማለት ነው። ዛሬ ደግሞ በሌላ ቪዲዮ ነው የመጣ ነው። እስኪ ወግጂ እና እንደምን አላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ያው መግቢያ ላይ እንደሰማችሁትን ቪዲዮ ይመስላል ማለት ነው የመጣሁበት ርዕስ። ከመግቢያው ትረዱታላችሁ ብዬ አስባለሁ። እና ያው እንግዲህ ኢክሩና ኢሳም ኒካህ ሊያስር ነው በስተመጨረሻም ተሳካልኝ እያለች ነው። የምድር ተሳክቶላቸው ከሆነ ደስ ይላል፣ በጣም አሪፍ ነው። አባቷን አሳምና ኒካህ ለማሰር ተሳክቶላት ከሆነ በጣም ነው ደስ የሚለው። የሚዋደዱ ሰዎች ሲገናኙ ደስ ይላል። የሚዋደዱ ሰዎች መገናኘት ብቻ ሳይሆን አብረው ሲኖሩ እስከ መጨረሻው ደስ ይላል ማለት ነው። ያው በነገራችን ላይ እንደዚህ በሚዲያ ላይ ከሌና ከሌ ፍቅረኛ ናቸው ብለው ብቅ ካሉ ያው የሚያጨናጉለው ይመጣል ማለት ነው። ድሮ የኔ ፍቅረኛ ነበር፣ ለምሳሌ አሁን እና አብርሽን ያጣላቻቸው ሌላ ሴት መጥታ ነው በመካከላቸው። እነ ተውፊቅን እና ሶፊያን ያለያየቻቸው ያው ታውቃላችሁ ማለት ነው። እና በጥንዶች አሁን ላይ በተለይ በቃ አሪፍ ጥንዶች የሚባሉ ዩቲዩበሮች መካከል አንዳንድ ሴቶች እየገቡ እያለያዩቸው ነው ማለት ነው። እና ያው እንግዲህ በስተመጨረሻ ተሳክቶልኛል፣ ኒካህ ላስር ነው። የኒካሁን ፕሮግራም በቅርብ ጠብቁ ብላለች ኢክሩ ማለት ነው። የምር ተሳክቶልሽ ከሆነ መብሩክ ብለናል። ኢክሩንና ኢሳምን የምትወዱ መልካም ምኞታችሁን ግለጹላቸው ማለት ነው። ሰላም ያገናኛቸው። ያው ማለት ያኔ ኒካህ ለማሰር ያብቃቸው። ከዛ ሲቀጥል ደግሞ አብሮ ለመኖር ያብቃቸው ማለት ነው። በመካከላቸውም ደግሞ ያው የሚያፈራርቅ እንዳይገባባቸው ሰይጣን፣ የሰውም ሰይጣን አለው ማለት ነው። ተዛ ይጠብቃቸው ይሰውራቸው ላለው ደስ ይላል ስለተሳካላት ማለት ነውና አላችኋለሁ ውዶችዬ። ሌላው ደግሞ ምንድነው ዳኒ ሽማግሌ ላከ ማለት ነው። የነሱ እንኳን እንዲያው ኒንጃ ብቻ ያኔ ሽማግሌ ለመላክ ያው አንዴ የተለያዩ ይመስላሉ፣ አንዴ ደግሞ በቃ አብረው ያሉ ይመስላሉ። ብቻ ቅጡም አለየም የነሱ ግን ያው ሽማግሌ ልኳል ማለት ነው። ሽማግሌ ልኮ መጨረሻውስ ምን ሆነ የሚለውንም የምናየው ይሆናል ማለት ነው። እናወራበታለን ላችኋለሁ ወዶችዬ። በዋነኝነት ግን የነይሳም በቃ ኒካህ ላስር ነው ብላ ራሷው ስለተናገረች መግቢያ ላይ እንደሰማችኋት በጣም ደስ ይላል። ተከታተልኩ ነበር። ያው እሷ አባቷን ለማስረዳት ወደዚህ እያለች ነበረ። አባቷ ደግሞ ያው እየፈቀዱላት አልነበረም። ያው ለልጃቸው ከማሰብ ነው። አባቷ ብዙ ጊዜ ለልጆቻቸው ስለሚያስቡ ማለት ነው። እና ያው ይሆናታል አይሆናትም የሚለውን እየመረጡላት ነበረ። ያው እንግዲህ እሺ ብለዋታል መሰል። ኒካህ ላስር ነው ብላለች። ያሳካልሽ መብሩክ ብለናል ማለት ነው። ተወዲሁ እላችኋለሁኝ ሀባይቢ። ያው እንግዲህ እነሱን የምትወዱ የእነሱ አድናቂዎች ደግሞ በላይክ በኮሜንት ግለጹልኝ ማለት ነው ያለውን ነገር። ሌላኛው ደግሞ ሶስተኛው ርዕሴ ደግሞ እነ ሱመያ ናቸው ማለት ነው። የእነ ሱመያ እንኳን ያው ዲራማ የመሰለ ነገር ነው። እውነትም ይመስለኛል ድራማም ይመስለኛል። ብቻ አንዱንም አላቀው የነሱን ማለት ነው። ሲጀመር ሊገባኝ አይችልም ማለት ነው። ያው እንደ ተቃላይ ሱመያ ጓደኞቼ ማምናቸው ጓደኞቼ የከዱኝ እየመሰለኝ ነው አሁን ላይ፣ በጣም ያኔ መጥፎ ስሜት እየተሰማኝ ነው እያለች ነው ማለት ነው። ሲጀመር በአሁን ሰዓት ሚስጥር የሚወራለት ጓደኛ አለ ብዬ አላስብም። ያን ማለቴ ግን አለ የለም ሳይሆን አለ። እውነት ለመናገር አሉ ብዙዎቹ ማለት ነው። ያኔ የጓደኞቻቸውን ችግር የጓደኞቻቸውን ሚስጥር እንደራሳቸው አድርገው የሚይዙ ማለት ነውና አንዳንዶች ደግሞ ጓደኞቻቸውን ሚስጥር በሆነ ነገር እንትን ብለው እንደ ጎዶሎ ወይም እንደ ክፍተት አይተው ሊጠቀሙባቸውና እነሱን ዝቅ ሊያረጓቸው ሊያሸማቀቋቸው የሚለፉ ብዙ አሉ ማለት ነው። ወይም ደግሞ በዛ ያቺ ሚስጥራቸውን በመዘርጠጥ አለያም ደግሞ በዛች ሚስጥር እነሱን ለመጉዳት የሚጥሩ ብዙ አሉ ማለት ነው። እንዲሁም ደግሞ ለጓደኞቻቸው ታማኝ ሆነው የሚቀጥሉም ብዙ ጓደኞች አሉ፣ ብዙ መልካም እህቶች አሉ ማለት ነው ላችኋለሁኝ። ለምሳሌ
ነባና ሶፊ ደስ ይሉኛል። በነገራችን ላይ ያዝልቅላቸው ፍቅራቸውን ነው የምለው ማለት ነው። ሶፊን ታቋታላችሁ እንግዲህ። ነባ አዲስ ወደ ኢትዮጵያ የመጣች ስለሆነች ብዙዎቻችሁ ላታቋት ትችላላችሁ፣ ግን በጣም ደስ የሚሉ ልጆች ናቸው። ጓደኝነታቸው ራሱ ደስ ይላል። ያዝልቅላቸው፣ ምቀኛ እንዳይገባባቸው እላለሁ ማለት ነውና ምርጥ ጓደኛ ማቾች ናቸው እነሱ ማለት ነው። ማለቴ ያኔ በቃ አለ አይደለ ጓደኛ ማለት በነገራችን ላይ እናንተ ስትደሱ ብቻ አብሯችሁ የሚደስ አይደለም። ስትቸገሩ በችግራችሁ አብሯችሁ ተጎናችሁ አይዟችሁ የሚላችሁ ያኔ የተቸገራችሁለት ወደ ኋላ የሚያፈነግጥ አይደለም። አላያም ደግሞ እናንተ በችግራችሁ ጊዜም አብሯችሁ ሆኖ እናንተ ስትደሱ የእናንተ ደስታ የማያስደስተው በእናንተ ደስታ እንትን ብሎ ወደ ኋላ የሚሸሽ አይደለም ማለት ነው። ማለት የሆነ ተንኮል የሚፈልግላችሁ አይደለም። በደስታችሁም በክፋታችሁም በሁሉም በቃ አብሯችሁ የሚዘልቅ ነው ጓደኛ ማለት ነው። ለኔ ጓደኛ ማለት እንደዛ ነው። የሆነ ጥቅም በነገራችን ላይ ጓደኛ ስቀርብ የሆነ ጥቅም ፈልጌ አልቀርብም ተጓደኞቼ ማለት ነው። ምክንያቱም ጥቅም ፈልጋችሁ ከሆነ ጓደኛ የምትቀርቡት ተዛ ተሰውዬ የምትፈልጉትን ጥቅም ሳታገኙ ስቀሩ ትርቋቸዋላችሁ፣ ወይም ደግሞ እነሱ ከልብ ወደዋችሁ ከሆነ እነሱን ትጎዷቸዋላችሁ ማለት ነው። ጓደኛ ማንኛውም ጓደኛ በቃ ጓደኛ ሲያዝ መያዝ ያለበት ለጥቅማ ጥቅም ሳይሆን በቃ አይደለ በማንነቱ ነው መያዝ ያለበት ጓደኛ ማለት ነው። በቃ በችግሩ ጊዜ አብሬው ልኖር፣ ቢቸገርም ቢከፋም ቢደሳም አብሬው ሁሉንም ልጋፈጥ ብሎ ነው ጓደኝነት አብሮ መመስረት ማለት ነው። ጓደኛ ማለት የሆነች ልጅ የሆነ አባባል ይጀላታለው ማለት ነው። የሳውዲ ጓደኝነት ሱፍራው እስኪነሳ ነው። ኢጃዛ ቤት ተሰብስበን ስንበላ የሱፍራው እስከሚነሳ ነው። ከዛም በኋላ እንረሳሳለን። ያንዳችን ጉለት አንዳችን እያነቆርን አንዱ ለመዘርጠጥ እንደክማለን ብላለች ማለት ነውና እንደዛም አለ። አላጋጠመኝም አልহামዱሊላህ። ስንት አመቴ ነው ሳውዲ አረቢያ። አልহামዱሊላህ ረብል ዓለሚን እንደዚህ አይነት ጓደኛ አላጋጠመኝም፣ ግን በብዙዎች ላይ የማያው ስለሆነ ፈራዋለሁ እውነት ለመናገር ማለት ነውና ይሄን ሁሉ ምላችሁ ሱመያ የተነሳ ነው ማለት ነው። ሱመያ በነገራችን ላይ ይከታተላታለሁ ታበፊቱም ጀምሬ የመን እያለች በፊት የእጅ ሙያ ምናምን እየሰራች በመትለቅ ሰዓት ጀምሬ መከታተላትና በማምናቸው ጓደኞቼ የተከዳሁ እየመሰለኝ ነው። ምክንያቱም ለሁለት ሰዎች ያወራሁት ሚስጥር ዘሎ አልፎ ሄዷል ለሌላ ሰው። ስለዚህ የተከዳሁ እየመሰለኝ ነው። ግን ደግሞ ደስ የሚለው አልহামዱሊላህ ተየመን ወጥቼ ኢትዮጵያ ቤተሰብ ጋር መሆኔ ደስ ብሎኛል። እዛ ብሆን ምን ይውጤ ነበር እያለች ነው ማለት ነው። እንግዲህ ጓደኛ ማቾች በሆነ ነገር ስትራራቁ ወይም ስትጣሉ በፊት በሰላሙ ጊዜ የተወራችሁትን ሚስጥር አለም ደግሞ የዛችን የጓደኛችሁን ጎዶሎ ለማውጣት ወይም ደግሞ ለማውራት አትቸኩሉ ላለሁኝ። ከዛ ሲቀጥል ደግሞ ምርጥ ጥንዶችን እየገባችሁ ለማለያየት አትሞክሩ እላለሁ። ይሄ የእህትነት ምክሬ ነው ማለት ነው እላችኋለሁ። ባይዘው ትክክለኛ ፍቅር ካለ ማንም ቢገባ ማንም ሊለያያቸው አይችልም። አንድ ሰው ሊጣላ ሊጋጭ ይችላል፣ ግን መለያየት አይችሉም ማለት ነው። ምክንያቱም ፍቅር አያል ነው። በቃ ማንንም የሚያሸንፍ ነው ማለት ነው። ፍቅር ማለት ትልቅ ግዙፍ ነገር ነውና ከምንም ነገር አሸንፎ የሚወጣ ነው እላችኋለሁኝ ውዶችዬ። እና እንደዛ ነው እላችኋለሁ። መልካም ጥንዶችንም ያው አላህ ተመቀኛ ይጠብቃቸው እላለሁ። ጓደኛሞችንም እንደዛው ማለት ነው። በጥንዶች በተለይ በጥንዶች መካከል እየገባችሁ የምትለያዩ ሴቶች ተው ግን ተው ይሻላችኋል ማለት ነው። አላክልሃልን ያው ሱመያም የታወቀ ነው። ያው ለምን ሁለተኛ ገባብኝ በሚለው ይሄ ሁሉ ድራማ እየተሰራ ያለው አላክልሃልን። እንግዲህ የሱመያም በቤቴ ድረስ ሰይድ መጣ እነ ሰላምን ይዞ እያለች ነው። እስኪ መጨረሻው እናየዋለን። በዋነኝነት ግን የነ ዲያኔ ሽማግሌ እንዴት ነክሽ ነው ናቸ አላላክና አላያም ደግሞ የነ ኢሳምን ኒካህ በጉጉት እንጠብቃለን ማለት ነው። እስከዛው ድረስ የነ ኢሳምን ኒካህ እስከምናይ ድረስ መልካም ቆይታ አላችኋለሁ። በያላችሁበት ደህና ሰንብቱልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።